ለምንድነው አንዳንዴ ሰዎችን ገና ባየናቸው በመጀመሪያው ቀን ሙሉ በሙሉ የምናምናቸው? ነገር ግን ከጥቂት ወራት ወይም ከዓመታት በኋላ የእምነታችን ወደ ጥልቅ ጸጸት የሚቀየረው? ይህ ጥያቄ የብዙዎቻችንን ሕይወት የፈተነ አንዳንዴም ውድ ዋጋ ያስከፈለን እውነት ነው። የሰው ልጅ አእምሮ በተፈጥሮ ፈጣን ውሳኔዎችን ለመስጠት ይቸኩላል። በዚህ ምክንያት የሰዎችን እውነተኛ ማንነት ከማወቃችን በፊት በፈገግታቸው፣ ባለባበሳቸው ወይም በሚናገሩት ጣፋጭ ቃል ተታለን የተሳሳተ መደምደሚያ ላይ እንደርሳለን። ነገር ግን የስነ ልቦና ሳይንስ እንደሚነግረን የሰዎች እውነተኛ ባህሪ የሚደበቀው በሚናገሩት ቃል ውስጥ ሳይሆን በማያስመስሉባቸው ትናንሽ የዕለት ተዕለት ድርጊቶቻቸው ውስጥ ነው። በዚህ ቪዲዮ መጨረሻ ሰዎችን በአዲስ ዓይን ማየት ትጀምራላችሁ። ልብ በሉ፣ የሰዎችን ባህሪ መረዳት ማለት ሌሎችን ለመጠራጠር ወይም ለመፍረድ ሳይሆን ጤናማ ግንኙነቶችን ለመገንባት፣ ከጉዳት ራሳችንን ለመጠበቅና በጥበብ የተሞላ ሕይወት ለመምራት ነው። በዚህ ቪዲዮ ላይ የምነግራችሁ የመጨረሻው መርህ ብዙ ሰዎች ሙሉ ሕይወታቸውን የማያስተውሉትን ነገር ግን የሰዎችን ማንነት ፍንትው አድርጎ የሚያሳየውን የስነ ልቦና እውነት በዝርዝር ያሳየናል። ከእናንተ የሚጠበቀው ቪዲዮ እስከ መጨረሻው ተከታትሎ ለሕይወታችሁ የሚጠቅመውን ቁም ነገር መውሰድና በሕይወታችሁ ላይ ተግባራዊ ማድረግ ነው። የሰዎችን ባህሪ መረዳት በሕይወታችን ውስጥ ከምናዳብራቸው እጅግ ውድ ክህሎቶች ውስጥ ቀዳሚው ነው። ስኬታማ መሪዎች፣ ጥበበኛ የንግድ ሰዎች እና ጤናማ ቤተሰብ የሚመሩ ግለሰቦች አንድ የጋራ የሆነ ትልቅ አቅም አላቸው። ይኸው የሰዎችን ባህሪ በጥልቀት የማንበብና የመረዳት ችሎታ ነው። የስሜት ብልህነት ያላቸው ሰዎች በአንድ አጋጣሚ ከተፈጠረ ድርጊት ተነስተው ድምዳሜ ላይ አይደርሱም። ከዚህ ይልቅ በሰዎች ሕይወት ውስጥ ተደጋግመው የሚታዩ የባህሪ ለውጦችን በትዕግስት ያስተውላሉ። ይህንን ስናደርግ ሰዎችን በጥርጣሬ መመልከታችን አይደለም፣ ይልቁንም በከፍተኛ መረዳት፣ በእውነተኛ ርኅራኄና በጤናማ ድንበር ከሰዎች ጋር መኖር እንድንችል ነው። አሁን የሰዎችን እውነተኛ ማንነት እንድንረዳ የሚያደርጉንን 10 ጥልቅ የስነ ልቦና መርሆች በዝርዝር እንመለከታለን። በተለይ ሁለተኛው፣ 7ኛውና 10ኛ መርሆች በጣም አስፈላጊ የሆኑና ዛሬውኑ በሕይወታችሁ ላይ ተግባራዊ ማድረግ ያለባችሁ ነገሮች ስለሆኑ ቪዲዮውን እስከ መጨረሻው ተከታተሉትና እነዚህን ቁም ነገሮች በሕይወታችሁ ላይ ተግባራዊ እንድታደርጉ በአክብሮት ጠይቃችኋለሁ። አንደኛ መርህ፣ ኃይልና ስነ ምግባር። ወደ መጀመሪያው የስነ ልቦና መርህ ስንገባ ሰዎች ከነሱ ያነሰ ኃይል፣ ስልጣን ወይም ጥቅም ላላቸው ግለሰቦች የሚያሳዩትን አቀራረብ በጥልቀት መመልከት ነው። አንድ ሰው አለቃውን፣ ደንበኛውን ወይም የሚፈልገውን ሰው በጥሩ ሁኔታ ቢያስተናግድ ይህ እውነተኛ ባህሪውን አያሳይም። ምክንያቱም ድርጊቱ ጥቅምን መሰረት ያደረገ ትወና ሊሆን ይችላልና። ነገር ግን ምንም ሊጠቅሙት ወይም ሊጎዱት ለማይችሉት ሰዎች የሚያሳየው አክብሮት የልቡን እውነተኛ ማንነት ያንጸባርቃል። ታላቁ የጸረ አፓርታይድ ታጋይና የደቡብ አፍሪካ መሪ ኔልሰን ማንዴላ ከእስር ተፈተው ፕሬዝዳንት ከሆኑ በኋላ ቀድሞ እስር ቤት ሲያሰቃያቸው የነበሩትን ጠባቂዎቻቸውን ሳይቀር በከፍተኛ አክብሮትና ይቅርታ ያስተናግዱ ነበር። ይህ ድርጊታቸው የሥልጣን ሳይሆን የጥልቅ ስብዕና ማሳያ ነው። ይህንን ሐሳብ በጥልቀት ለመረዳት በ1936 ዓ.ም የታተመውንና በዴል ካርኒጌ የተጻፈውን ሃው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ ፒፕል የተሰኘውን የዓለማችንን ታዋቂ መጽሐፍ ማስታወስ ጠቃሚ ነው። መጽሐፉ እንደሚያስረዳው የሰዎች እውነተኛ ስብዕና የሚለካው ስልጣን ሲኖራቸው ከሌሎች ጋር በሚኖራቸው ግንኙነት ነው ብሏል። እኛም በዕለታዊ የሕይወት ዘይቤያችን ይህንን በቀላሉ መመልከት እንችላለን። ለምሳሌ አብራችሁት የምትሉት ሰው ካፌ ውስጥ አስተናጋጆችን፣ የጥበቃ ሰራተኞችን ወይም የቤት ሰራተኞችን እንዴት እንደሚያናግር አስተውሉ። ሲበሳጭ በእነዚያ ሰዎች ላይ ድምፁን ከፍ የሚያደርግ ከሆነ ያ ሰው እውነተኛ አክብሮት የለውም ማለት ነው።
ስለዚህ የእናንተ ተግባራዊ እርምጃ ምንድነው? አዲስ ሰው ስትተዋወቁ ለእነዚህ የህብረተሰብ ክፍሎች የሚሰጡትን ምላሽ በጸጥታ ታዘቡ። ነገር ግን እዚህ ላይ መጠንቀቅ ያለብን ትልቅ ስህተት አለ። አንድ ሰው በአንድ መጥፎ ቀን ደክሞት ፈገግ ማለት ቢያቅተው ወዲያውኑ መጥፎ ነው ብለን መፈረጅ የለብንም። እኛ መፈለግ ያለብን ተደጋጋሚ የሆነውንና ቋሚውን የባህሪ መለያ ነው። ስለዚህ ሰዎች ትክክለኛ ማንነታቸውን ለማወቅ እነሱ ምንም ጥቅም ከማያገኙት ሰው ጋር ያላቸውን ግንኙነት በጥልቀት ማስተዋል በጣም አስፈላጊ ነው። በተለይ አስተናጋጆችን ትሪት የሚያደርጉበት መንገድ፣ ዘበኞችን ከነሱ ምንም ጥቅም የማያገኙበትን ሰዎች በትክክለኛ መንገድ ትሪት የሚያደርጉበት የሚያስተናግዱበት መንገድ የእነዛን ሰዎች ትክክለኛ ማንነት ይነግረናል ማለት ነው። ስለዚህ እናንተ ማየት ያለባችሁ ያ ሰው ጥቅም የሚያገኝበትን ሰው ሳይሆን ምንም ጥቅም የማያገኝበትን ሰው እንዴት ነው የሚያስተናግደው፣ እንዴት ነው ትሪት የሚያደርገው የሚለውን ነገር በደንብ ከተመለከታችሁ የዛን ሰው ትክክለኛ ባህሪ ማወቅ እንችላለን ማለት ነው። ሁለተኛው መርህ በጭንቀት ጊዜ የሚታይ ባህሪ። በመቀጠል ሁለተኛው መርህ ስንመለከት ሰዎች ባልተጠበቀ ጭንቀት፣ ጫና ወይም ውድቀት ውስጥ ሲገቡ የሚያሳዩት ምላሽ ነው። የሰው ልጅ አእምሮ በተረጋጋ ጊዜ ነገሮችን በምክንያታዊነት ያስባል። ነገር ግን ከፍተኛ ጭንቀት ሲፈጠር አእምሮአችን ውስጥ ያለውና ስሜትን የሚቆጣጠረው አሚግዳላ የተባለው ክፍል ምክንያታዊውን አስተሳሰብ አቋርጦ ስሜታዊ ምላሽ እንዲሰጥ ያደርጋል። ስለዚህ የሰዎችን እውነተኛ የውስጥ ማንነትና የመረጋጋት አቅም ለማየት ሁሉም ነገር ሰላም በሆነበት ጊዜ ሳይሆን ጫና በበዛበት ሰዓት ማስተዋል ወሳኝ ነው። የአሜሪካው ፕሬዝዳንት አብርሃም ሊንከን በ19ኛው ክፍለ ዘመን በነበረው የእርስ በርስ ጦርነት ወቅት ከፍተኛ ስህተት የሰሩ ጄኔራሎቻቸውን ሲመለከቱ በንዴት ወዲያውኑ እርምጃ አይወስዱም ነበር። በምትኩ በከፍተኛ ቁጣ የተሞላ ደብዳቤ ይጽፉና ሳይልኩት ጠረጴዛቸው ውስጥ ያስቀምጡት ነበር። ንዴታቸው ሲበርድ ደብዳቤውን ቀደውት ጉዳዩን በረጋ መንፈስ ይፈቱት ነበር። ይህ እጅግ የላቀ የስሜት ቁጥጥር ችሎታ ነው። ይህንን ሂደት የኖቤል ተሸላሚው ዳንኤል ካነማን በ2011 ዓ.ም ባሳተመው ቲንኪንግ ፋስት ኤንድ ስሎ በተሰኘው ምርጥ መጽሐፋቸው አብራርተውታል። በእኛ ሀገር አውድ ይህንን ለማየት አብሯችሁ ያለ ሰው መንገድ ላይ ከባድ የትራፊክ መጨናነቅ ሲያጋጥመው ወይም በሥራ ቦታ ድንገተኛ ችግር ሲፈጠር የሚያሳየውን ምላሽ መመልከት ነው። ይደናገጣል? ሰዎችን ይወቅሳል? ወይስ ደግሞ መፍትሄ ላይ ያተኩራል? ዋናው ስህተት ሰዎች በጭንቀት ጊዜ የሚሰሩትን አንድ ስህተት እንደ ሙሉ ማንነታቸው አድርጎ መውሰድ ነው። ማስተዋል ያለብን ጭንቀትን የመቋቋም አቅማቸው ከጊዜ ወደ ጊዜ እያደገ ነው ወይስ በዛው ልክ ነው የሚለውን ነው። ይህ ጥያቄ ራሳችንን እንድንገመግም ይረዳናል። በዚህ ምክንያት እኛ ምን አይነት ማንነት እንዳለን በደንብ በዝርዝር ማወቅ እንችላለን። ብዙ ጊዜ የሰውን ትክክለኛ ማንነት ለማወቅ ያ ሰው በሚጨናነቅበት ችግር ውስጥ በሚገባበት ጊዜ የሚፈጠርበትን ስሜት በደንብ መረዳት አስፈላጊ ነው። ስለዚህ በዚህ ጊዜ ሰው ችግር ውስጥ ሲገባበት ጊዜ ምንድነው የሚያደርገው? ይናደዳል ወይስ ነገሩን በተረጋጋ መንገድ ይፈታል የሚለውን ነገር በደንብ አስተውሉ። ያንን በምታስተውሉበት ሰዓት የዛን ሰው ትክክለኛ ማንነት መረዳት ትችላላችሁ። ችግሮችን በደንብ አስተውሎ ይፈታል ወይስ ደግሞ የባሰውኑ በጩኸትና ባለመረጋጋት ችግሮቹን ያባብሳቸዋል? ይህንን ነገር በደንብ ካስተዋላችሁ የአንድን ሰው ትክክለኛ ማንነት ማወቅ ትችላላችሁ ማለት ነው። ሶስተኛው መርህ ቃልና ተግባር። ነገር ግን ይህ ገና መጀመሪያ ነው። ሶስተኛ የባህሪ መመዘኛ መርህ ሰዎች በሚናገሩት ቃልና በሚያደርጉት ተግባር መካከል ያለው ቋሚነት ወይም ደግሞ ኮንሲስተንሲ ነው። ቃላት ለማውጣት እጅግ ቀላልና ርካሽ ናቸው። ተግባር ግን ጉልበትን፣ ጊዜንና እውነተኛ ቁርጠኝነትን ይጠይቃል። ስለዚህ የአንድን ሰው እውነተኛ ማንነት ለማወቅ ዛሬ ከሚነግራችሁ ጣፋጭ ቃል ይልቅ ላለፉት 6 ወራት በተግባር ያሳየውን የህይወት ጉዞ መመልከት ይበልጥ እውነተኛ መረጃ ይሰጠናል። ታዋቂው የቴክኖሎጂ ፈጣሪ ስቲቭ ጆብስ በ1997 ዓ.ም ወደ አፕል ኩባንያ ሲመለስ
ኩባንያውን እንደሚያድነው በቃል ብቻ አልተናገረም። ይልቁንም አብዛኛዎቹን አላስፈላጊ ምርቶች አስቁሞ ሙሉ ትኩረቱን በጥቂት ምርጥ የቴክኖሎጂ ውጤቶች ላይ በማድረግ በተግባር አሳይቷል። ይህ በተግባር የታጀበ ቋሚነት ነው። ጄምስ ክሊር በ2018 ዓ.ም ባሳተመው አቶሚክ ሃቢትስ በተሰኘው መጽሐፉ የሰዎች ማንነት የሚለካው በአንድ ትልቅ ክንውን ሳይሆን በየቀኑ በሚደጋግሙት ጥቃቅን ልማዶች መሆኑን ያስረዳል። በንግድ ሥራ፣ በጓደኝነት ወይም በጋብቻ ግንኙነት ውስጥ ይህ ትልቅ ቦታ አለው። አንድ ሰው ሁል ጊዜ ከጎንህ ነኝ እያለ ነገር ግን በተግባር እርዳታ በምትፈልጉበት ጊዜ ሁሉ የማይገኝ ከሆነ እውነታው ያለው ቃሉ ላይ ሳይሆን ተግባሩ ላይ ነው። አብዛኛውን ጊዜ የምንሰራው ስህተት የሰዎችን ማራኪ የንግግር ችሎታ ከእውነተኛ ባህሪ ጥንካሬ ጋር ማቀላቀላችን ነው። ንግግር ሊማርክ ይችላል፣ ነገር ግን እምነት የሚገነባው በተግባር ቋሚነት ላይ ብቻ መሆኑን መዘንጋት የለብንም። ይህ ብዙዎችን ሰው በቀላሉ ማወቅ የምንችለው ከንግግራቸው በላይ ተግባራቸውን ልብ ብለን በማስተዋል ነው። ንግግር ቀላል ነው፣ ተግባር ግን ረጅም እርምጃ መሄድን ይጠይቃል። ስለዚህ የአንድን ሰው ትክክለኛ ማንነት ለማወቅ ከፈለግን ንግግራቸው ላይ የሚናገሩትን ቃላት ብቻ አይተን ማመን ሳይሆን አክቹዋሊ በንግግር የተናገሩትን ነገር ወደ ተግባር ማድረጋቸውን መከታተልና ማየት ይኖርብናል። ምክንያቱም ትክክለኛ የሰው ማንነት የሚታወቀው በሚናገረው ነገር ሳይሆን የተናገረውን ነገር በድርጊት በተግባር በማሳየት ላይ ስለሆነ። አራተኛው መርህ ጀርባ ላይ የሚወራ ወሬ። አሁን ደግሞ ብዙ ሰዎች የማያስተውሉትን ነገር ግን እጅግ ወሳኝ የሆነውን አራተኛ መርህ እንመልከት። ይህ መርህ ሰዎች ስለ ሌሎች ሰዎች በሌሉበት እንዴት እንደሚያወሩ ማስተዋል ነው። አንድ ሰው ስለ ሌላ ሰው ደጋግሞ መጥፎ ነገር የሚያወራ ከሆነ አድማጩ የሰማውን መጥፎ ባህሪ ሳያውቀው አውሬው ላይ ይለጥፈዋል። ከዚህም በላይ ስለ ሌሎች ሰዎች በሌሉበት መጥፎ የሚያወራ ሰው ስለ እናንተም በሌላ ቦታ ሄዶ ማውራቱ የማይቀር የተፈጥሮ ሕግ ነው። ታዋቂዋ የቴሌቪዥን አቅራቢ ኦፕራ ዊንፍሬ ከሰዎች ጋር በምታደርገው ቃለ ምልልስ ሌሎች ሰዎችን ከማብጠልጠል ይልቅ ርኅራኄ በተላበሰ መንገድ የሰዎችን ልምድ በመጠየቅ ትታወቃለች። ይህ እውነተኛና አስተማማኝ ማንነቷን አሳይቷል። ይህንን ዳንኤል ጎልማን በ1995ቱ ኢሞሽናል ኢንተለጀንስ መጽሐፋቸው ዳሰውታል። በእኛም ሀገር ባህላችን ውስጥ የቡና ጠጡ ሥነ ሥርዓት ላይ ወይም በመስሪያ ቤት ውስጥ በሚደረጉ ወሬዎች ይህንን ማየት የተለመደ ነው። አንድ ሰው ስለ ቀድሞ የሥራ አለቃው ወይም ስለ ቀድሞ የፍቅር አጋሩ ወይም ደግሞ ስለ ጓደኛው ዘወትር መጥፎ ብቻ የሚያወራ ከሆነ ይህ የሚያሳየው የሌሎችን መጥፎነት ሳይሆን የራሱን የውስጥ ምሬትና መጥፎ አመለካከት ነው። እዚህ ላይ የምንሰራው ትልቁ ስህተት ለእኔ ስለሚቀርበኝና ስለሚወደኝ ነው የሌላውን ሚስጥር የሚነግረኝ ብለን ማሰባችን ነው። ይህ ከእውነት የራቀ ነው። ዛሬ የሌላውን ሚስጥር ለእናንተ ያመጣ ነገ የእናንተ ሚስጥር ለሌላው ከመስጠት ወደ ኋላ አይልም። ስለዚህ አንድ ሰው ስለ ሌላ ሰው የሚያወራውን ነገር አይታችሁ ስለዛ ሰው ማንነት መናገርና ማወቅ ትችላላችሁ። ሁል ጊዜ ስለ ቤተሰቡ፣ ስለ ፍቅረኛው፣ ስለ ጓደኛው እየመጣ ለእናንተ መጥፎውን እየመረጠ የሚነግራችሁ ከሆነ ያ ሰው ጥሩ ማንነት እንደሌለው መረዳት ትችላላችሁ። ምክንያቱም የሌላውን ሰው ጉድ ለእናንተ እያማረረ ስለ እነሱ መጥፎነት ሁል ጊዜ የሚነግራችሁ ከሆነ እናንተ በሌላችሁበትም ስለ እናንተ መጥፎ ነገር ማውራቱን እርግጠኛ መሆን አለባችሁ። ከዚህም በላይ ደግሞ አንድ ሰው ሁል ጊዜ ስለ ሌላ ሰው መጥፎ ነገር የሚያወራ ከሆነ ያ ሰው ለሰዎች ጥሩ አመለካከት የለውም ማለት ነው። እንደው እነዛ ሰዎች መጥፎ ቢሆን እንኳን ማድረግ ያለበት ነገር ምንድነው? እነዛ ሰዎች ባሉበት ለራሳቸው እንዲህ ስለምታረጉ አስተካክሉ ብሎ ለራሳቸው ለባለቤቱ ነው መናገር ያለበት። ካለበለዛ ግን ከባለቤቱ ጀርባ ስለነሱ መጥፎ ነገሮችን የሚያወራ ሰው ከሆነ ያንን ሰው እውነተኛ ማንነቱ ያ ነው ማለት ነው። እናንተ በሌላችሁበትም ስለናንተ መጥፎ ነገር ማውራቱንና ማማቱን እንደሚቀጥል ማወቅ አለባችሁ ማለት ነው። ስለዚህ እንደዚህ አይነት ሰዎችን በትክክል ማጤንና ከእናንተ ማራቅ ይጠበቅባችኋል ማለት ነው። እስከዚህ ሰዓት አብራችሁን ካላችሁ እስኪ አንዴ ቆም በሉና ይህንን ቪዲዮ ላይክ ማድረጋችሁን አረጋግጡ። እናንተ የምትሰጡን አንድ ላይክ ለኛ
ትልቅ ማበረታቻ ነው። እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግና የደወል ምልክቱን መጫናችሁን አትርሱ። ምክንያቱም እንደዚህ አይነት ጥልቅ የስነ ልቦና ቪዲዮዎችን በየጊዜው ለእናንተ ስለምናቀርብላችሁ። እንዲሁም ደግሞ ይህንን ቪዲዮ ከየት ሀገር ሆናችሁ ነው የምታዩት? በስንት ሰዓትስ ነው የምታዩት? ይህንንም በአክብሮት በኮሜንት ላይ እስቲ ያጋሩን። ከየት እንዳላችሁ ምን እያደረጋችሁ እንደሆነ ማወቅ እንፈልጋለን። አምስተኛው መርህ ድንበርና አይሆንም ማለት። ወደ አምስተኛው መርህ ስንሸጋገር ሰዎች የሌላውን ሰው ድንበር ባውንደሪስና አይሆንም የሚለውን ቃል እንዴት እንደሚቀበሉ ማስተዋል ነው። ጤናማ የስነ ልቦና አቋም ያለው ሰው የራሱንም ሆነ የሌላውን ሰው ድንበር ያከብራል። አንድን ነገር አልችልም ወይም አይሆንም ስትሉ ይህን ምላሽ በጸጋ የሚቀበል ሰው ጤናማ ማንነት አለው። ነገር ግን አይ ስትሉ የሚበሳጭ፣ ጥፋተኛ እንድትሆኑ የሚያደርግ ወይም ድንበራችሁን ጥሶ የሚገባ ሰው ፍላጎቱ እናንተን መርዳት ሳይሆን መቆጣጠር ነው። የጀርመኗ የቀድሞ መራሄተ መንግሥት አንጌላ ሜርክል ድንበራቸውን በግልጽ በማስቀመጥ ነገር ግን የሌሎችንም አይሆንም በሰላም በመቀበል እጅግ ስኬታማ መሪ መሆን ችለዋል። የቀድሞ የኤፍቢአይ አደራዳሪ ክሪስ ቮስ ኔቨር ስፕሊት ዘ ዲፈረንስ በሚለው መጽሐፉ አይ የሚለው ቃል የድርድር መጨረሻ ሳይሆን ጤናማ ግንኙነት የሚጀመርበት ትክክለኛ መነሻ መሆኑን ያስተምራል። ቤተሰብ፣ ጓደኛ ወይም አብሮ አደግ አቅም የማይችለውን ነገር ሲጠየቅ አልችልም ማለት ይከብደናል። ነገር ግን አይ ስትሉ የሚቀየም ሰው የወዳችሁ የነበረው ስለ ማንነታችሁ ሳይሆን ስለምትሰጡት ጥቅም ብቻ ነው ማለት ነው። ጤናማ ፍቅር ሁልጊዜም ነፃነትንና አክብሮትን መሰረት ያደረገ መሆኑን መዘንጋት የለብንም። እናንተስ በቅርብ ጊዜ አይ በማለታችሁ የተበላሸባችሁ ግንኙነት አለ? እስቲ ሐሳባችሁን በኮሜንት ላይ አካፍሉን። ወደ ስድስተኛው መርህ እናልፋለን። ስድስተኛው መርህ ስህተትን መቀበል ነው። ስድስተኛው የስነ ልቦና ሚስጥር ሰዎች ስህተታቸውን እንዴት እንደሚቀበሉ ማስተዋል ነው። ስህተትን አምኖ መቀበል ከፍተኛ የውስጥ ጥንካሬና በራስ መተማመንን ይጠይቃል። ሁል ጊዜ ትክክል መሆን የሚፈልጉና ስህተታቸውን ወደ ሌላ ሰው የሚያላክኩ ሰዎች በውስጣቸው ጥልቅ የሆነ የባዶነትና የፍርሃት ስሜት አለባቸው። የማይክሮሶፍት ዋና ሥራ አስፈጻሚ ሳትያ ናዴላ በ2014 ስልጣን ሲይዝ በኩባንያው ውስጥ የነበረውን ሁሉንም አውቃለሁ ባህል ወደ ሁሉንም እማራለሁ ባህል ቀይሮታል። ስህተት ሲሰራ በአደባባይ ይቅርታ በመጠየቅ ኩባንያውን ወደ አዲስ የእድገት ምዕራፍ አሸጋግሮታል። ስህተትን መቀበል የጥንካሬ እንጂ የድክመት ምልክት አይደለም። ተመራማሪዋ ካሮል ድዌክ በማይንድ ሴት መጽሐፏ እንዳረጋገጠችው እድገት ተኮር አስተሳሰብ ያላቸው ሰዎች ስህተታቸውን እንደ መማሪያ መንገድ ይቆጥሩታል። እዚህ ጋር የምንሰራው ትልቁ ስህተት ይህ ነው። ስህተታቸውን የሚያምኑ ሰዎችን እንደ ጠንካራና በራስ መተማመን እንዳላቸው አድርገን መውሰዳችን ነው። እውነተኛ በራስ መተማመን ያለው ሰው ተሳስቻለሁ ለማለት ፈጽሞ አይፈራም። ስለዚህ የአንድን ሰው እውነተኛ ማንነት ለማወቅ ስህተት በሚሰሩበት ሰዓት የሚሰጡትን ምላሽ ማስተዋል ተገቢ ነው። አንድ ሰው ሁል ጊዜ ስህተት ሲሰራ ምክንያት የሚደረድር ከሆነ፣ ስህተቱን የማይቀበል ከሆነ የዛ ሰው ትክክለኛ ስነ ልቦና ያ ነው ማለት ነው። ስለዚህ ትክክለኛና ጥሩ አመለካከት ያለው ሰው ሁል ጊዜ ስህተት ሲሰራ ስህተቱን አምኖ በመቀበል ስህተቱን ለማሻሻልና ለቀጣዩ ከዛ ስህተት ተምሮ የተሻለ ነገር ለመስራት ይሞክራል ማለት ነው። ግን በዙሪያችሁ ያሉ ጓደኞቻችሁ፣ ቤተሰባችሁ ሁል ጊዜ ስህተት ሲሰሩ ምክንያት የሚደረድሩ ከሆነ ያንን ስህተታቸውን ተቀብለው ለማስተካከል የማይወስኑ ከሆነ የእነሱ ትክክለኛ ማንነታቸው ያ ነው ማለት ነው። ሁል ጊዜ ስህተት መቀበል አይፈልጉም፣ ስህተታቸውንም ማስተካከል አይፈልጉም ማለት ነው። ሰባተኛው መርህ በሌሎች ስኬት ላይ የሚሰጥ ምላሽ። ሰባተኛውና ብዙ ጊዜ የምንሳሳተው ነጥብ ሰዎች በሌሎች ስኬት ላይ ያላቸውን ምላሽ መገምገም ነው። አንድ ሰው ስኬት ሲያገኝ ጓደኞቹ ወይም የቅርብ ሰዎቹ የሚያሳዩት የፊት ገጽታና የሰውነት እንቅስቃሴ በልባቸው ውስጥ ያለውን እውነተኛ ስሜት ያሳያል። በሌሎች ስኬት የሚቀኑ ሰዎች ሕይወትን የሚያዩት አንዱ ሲያገኝ እኔ አጣለሁ በሚል የተሳሳተ እይታ ነው። ጤናማ ሰዎች ግን የምስጋናና የብልጽግና አስተሳሰብ አላቸው።
ታዋቂዋ ጸሐፊ ማያ አንጀሎ ዘወትር የሌሎችን ስኬት በልቧ ታከብር ነበር። እሷ እንደምታምነው የአንዱ ሰው ስኬት ለሌላው ብርሃን ፈንጣቂ ነው። ሮበርት ግሪን ዘ ሎውስ ኦፍ ሂውማን ኔቸር መጽሐፉ ላይ እንዳብራራው የሌላውን ደስታ አብሮ መካፈል የከፍተኛ የሥነ ልቦና ብስለት ማሳያ መሆኑን በዝርዝር ይገልጻል። እናንተም አዲስ መኪና ስትገዙ፣ ሥራ ስታገኙ ወይም ስትመረቁ ዙሪያችሁ ያሉ ሰዎች የሚያሳዩትን እውነተኛ ምላሽ አስተውሉ። አንዳንዶች በከንፈራቸው እንኳን ደስ አለ እያሉ አይኖቻቸው ግን ሌላ ነገር ሊናገሩ ይችላሉ። እዚህ ላይ የምንሰራው ትልቁ ስህተት የሌሎችን የውሸት ደስታ እንደ እውነተኛ ደስታ ወስደን የልባችንን ምስጢር ሁሉ ለቅናት ለተጋለጡ ሰዎች አሳልፈን መስጠታችን ነው። ስለዚህ እዚህ ላይ የሰዎችን ትክክለኛ ማንነት የምናውቀው እኛ ስኬታማ ስንሆን፣ የሆነ ነገር ደስተኛ ነገር በሕይወታችን ሲመጣ ለዛ ነገር የሚሰጡትን ምላሽ በመከታተል ነው። አንዳንድ ጊዜ የቅርብ ቤተሰቦቻችሁ ወይም የቅርብ ጓደኞቻችሁ እናንተ የሆነ የተሻለ ቦታ ላይ ስትደርሱ ደስ የማይላቸው ሰዎች አሉ። ወይም ፊታቸው ላይ ጥሩ ያልሆነ ስሜት የምታዩባቸው ሰዎች አሉ። ስለዚህ እነዚህ ሰዎች ምንም እንኳን የቅርብ ቤተሰቦቻችሁ ቢሆኑ በእናንተ ደስታ መደሰት ቢገባቸው አንዳንድ ጊዜ በእናንተ ስኬት ሊቀኑባችሁ ይችላሉ። ጥሩ ስሜት ላይሰማቸው ይችላል። ስለዚህ ያንን ስሜት እነሱ ላይ ካያችሁባቸው ትክክለኛ የእነዚህ ሰዎች ማንነት ይሄ ነው ማለት ነው። በእናንተ ስኬት፣ በእናንተ ደስታ ደስተኞች አይደሉም ማለት ነው። ያ ደግሞ ለቅናትና ለተለያዩ መጥፎ ነገሮች እናንተ ላይ ሊያደርጉ ሊያነሳሳቸው ይችላል። ስለዚህ እንደዚህ አይነት ስሜት በቅርብ ወዳጆቻችሁ ላይ ካያችሁ ከነዛ ሰዎች ልትጠነቀቁ ይገባል ማለት ነው። ስምንተኛው የሥነ ልቦና መርህ ሰዎች እንዴት እንደሚያዳምጡ መመልከት ነው። ማዳመጥ ዝም ብሎ ድምፅ ከመስማት የዘለለ ትልቅ ጥበብ ነው። አብዛኛው ሰው የሚያዳምጠው የሰውን ሐሳብ ለመረዳት ሳይሆን የራሱን ተራ ጠብቆ መልስ ለመስጠት ነው። ካርል ሮጀርስ እንዳረጋገጠው እውነተኛ ማዳመጥ ሰዎችን የመፈወስ ኃይል አለው። ማዳመጥ የትህትናና የርኅራኄ መገለጫ ነው። ስቴቨን ኮቪ በታላቁ መጽሐፉ ለመረዳት ሞክር አዳምጥ እንጂ መልስ ለመስጠት አታዳምጥ ይላል። አንድ ሰው እኛ እያወራን ቃላችንን አቋርጦ የራሱን ሐሳብ የሚያስገባ ከሆነ፣ ጉዳዩን ወደ ራሱ መልሶ ትኩረት የሚሰርቅ ከሆነ ይህ ሰው እውነተኛ አዳማጭ አይደለም። ከሰዎች ጋር ስናወራ የራሳችንን ሐሳብ ከመናገራችን በፊት ለጥቂት ሰኮንዶች ዝም እንበል። ትልቁ ስህተታችን ብዙና አሳምሮ የሚያወራውን ሰው እንደ ተግባቢ አድርገን መውሰዳችን ነው። ነገር ግን እውነተኛ ግንኙነት የሚገነባው በማውራት ሳይሆን በጥሞና በማዳመጥ ነው። ስለዚህ እናንተ በሕይወታችሁ ያሉትን ጓደኞቻችሁን፣ ቤተሰቦቻችሁን፣ የቅርብ ወዳጆቻችሁን በጥሞና ተመልከቷቸው። እናንተ ችግር ሲገጥማችሁ የሆነ ነገር ልታማክሯቸው ስትፈልጉ እነዛ ሰዎች እናንተን በአጽንኦት ያዳምጧችኋል? አይናችሁን እየተመለከቱ በትኩረት ያዳምጧችኋል? ወይስ ደግሞ የእናንተን ሐሳብ እያቋረጡ የእነሱን ሐሳብ ለመስጠት ነው የሚቸኩሉት? ይህንን በደንብ ልታረጋግጡ ይገባል። ምክንያቱም የእናንተ የቅርብ ወዳጅ የሆነ ሰው፣ እናንተን የሚያከብራችሁ፣ እናንተን የሚወዳችሁ ሰው እናንተን በጥልቀት የማዳመጥ ጥበብ ይኖረዋል። ምክንያቱም የእናንተን ስሜት መረዳት ስለሚፈልግ። ስለዚህ የቅርብ ወዳጆቻችሁ እናንተ በምታወሩበት ጊዜ ትክክለኛ ማንነታቸውን ለማወቅ የሚያዳምጡበትን መንገድ በደንብ አስተውሉ። እናንተን ለመረዳት የሚያዳምጧቸው ከሆነ እነዛ ሰዎች ጥሩ ማንነት ያላቸው ሰዎች ነው ማለት ነው። ካለበለዚያ ግን እናንተን እያቋረጡ የራሳቸውን ስሜት መልስ ለመስጠት የሚሽቀዳደሙ ከሆነ እነዛ ሰዎች የእናንተን የማዳመጥ ፍላጎት የላቸውም ማለት ነው። ዘጠነኛው መርህ ቀልድ። ዘጠነኛው ነጥብ ደግሞ ሰዎች የሚስቁበትን መንገድ ወይም የቀልድ ዘይቤያቸውን ማስተዋል ነው። ቀልድ ዝም ብሎ መዝናኛ ብቻ አይደለም። የሰዎች ጭንቅላት ውስጥ ያለውን እውነተኛ ሐሳብና ስሜት አውጥቶ የሚያሳይ መስታወት ነው። አንዳንድ ቀልዶች ሰዎችን ለማስደሰትና አንድነትን ለመፍጠር ሲያገለግሉ፣ አጥቂ ቀልዶች ደግሞ ሰዎችን በማዋረድና በመተቸት ላይ የተመሰረቱ ናቸው። ቪክቶር ፍራንክል በ1940ዎቹ የጀርመን ማጎሪያ ካምፕ ውስጥ በነበረበት አሰቃቂ ጊዜ አእምሮውን ከእብደት ለማዳን ጤናማ ቀልዶችን ይጠቀም ነበር። በማንስ ሰርች ፎር ሚኒንግ መጽሐፉ ላይ እንደገለጸው ቀልድ የሰውን ነፍስ ከማንኛውም ስቃይ ከፍ አድርጎ የማዳን ኃይል እንዳለው በጥልቀት አስፍሮታል። ነገር ግን
የእናንተን ስም ወይም መልክ ወይም ደግሞ ቤተሰባችሁን እያንቋሸሹ ይቀልዱና እናንተ ሲከፋችሁ ምን ሆናችሁ ቀልዴን እኮ ነው የሚሉ አሉ። ይህ አይነት ባህሪ የውስጥ ክፋትን በቀልድ ስም የመሸሸግ አደገኛ ልማድ ነው። እውነተኛ የልብ ንጽህና ያለው ሰው ሌላውን አስለቅሶ ራሱ አይስቅም። እርሶስ ይህን አይነት ቀልድ የሚቀልድ ሰው አጋጥሞት ያውቃል? እስኪ ሐሳባችሁን አካፍሉ። ብዙ ሰው የቅርብ ወዳጆቻችሁ ወይም ደግሞ ቤተሰቦቻችሁ የሆነ ነገር በቀልድ መልክ ይነግሯችሁና ያ ነገር ግን እናንተን እኮ የሚያስከፋ ሊሆን ይችላል። ከዛም በኋላ እናንተ መከፋታችሁን ሲያዩ እኔ እኮ እየቀለድኩ ነው፣ ቀልዴን እኮ ነው፣ እንዴት እንደዚህ ይሰማል የሚሉ ሰዎች አሉ። እንደዚህ አይነት ነገር ሲያጋጥማችሁ ያውቃል? ምክንያቱም አንዳንድ ሰዎች እናንተን ለማበሳጨት እናንተን ለማናደድ አውቀው በቀልድ መልክ መናገር የሚፈልጉትን ነገር የሚናገሩ ሰዎች አሉ። እንደዚህ የሚያደርጉ ከሆነ እነዚያ ሰዎች ለእናንተ ያላቸው አክብሮትና ለእናንተ ያላቸው ቦታ ጥሩ እንዳልሆነ ያሳያቸዋል። ስለዚህ አንድ ሰው እናንተን ለማስደሰት የሚቀልደው ቀልድ አለ። ከዛ ውጭ ግን በቀልድ አስመስሎ እናንተን ለማበሳጨት የሚሞክር ሰው ከሆነ ያ ሰው ለእናንተ ጥሩ አመለካከት የለውም ማለት ነው። ስለዚህ ያንን ሰው በጥልቀት ልታጠኑትና ከዛ ሰው ጥንቃቄ ልታደርጉ ይገባል ማለት ነው። 10ኛው መርህ የመጨረሻውና ትልቁ ሚስጥር ነው። የመጨረሻውና 10ኛው መርህ የሁሉንም መርሆች ድምር የሚያሳይ ሲሆን ሰዎች አዲስ ስልጣን፣ ኃላፊነት ወይም ብዙ ገንዘብ ሲያገኙ የሚያሳዩትን የባህሪ ለውጥ መመልከት ነው። ዳከር ኬልትነር እንደሚያስረዳን ሰዎች ስልጣን ለማግኘት ርህራሄን፣ ትብብርንና መልካምነትን ይጠቀማሉ። ነገር ግን ስልጣኑን ከያዙ በኋላ ያንን መልካምነታቸውን አጥተው ወደ ራስ ወዳድነት ሊለወጡ ይችላሉ። እውነታው ግን ይሄ ነው። ስልጣንና ገንዘብ አዲስ ባህሪ አያመጡም። ይልቁንም በሰውየው ውስጥ ተደብቆ የነበረውን እውነተኛ ማንነት አጉልተው ያወጡታል። ፓወር ሪቬልስ ካራክተር ይባላል። ኔልሰን ማንዴላ ከእስር በኋላ ስልጣን ላይ ሲወጡ የበቀል እርምጃ ከመውሰድ ይልቅ የሀገር እርቅ መፍጠራቸው ስልጣን ማንነታቸውን እንዳልቀየረው የሚያሳይ ትልቁ ማሳያ ነው። ትላንትና አብሯችሁ ምግብ ይበላ የነበረ ሰው ዛሬ ስልጣን ሲያገኝ ሰላምታ የሚነፍጋችሁ ከሆነ ይህ ሰው ድሮም ቢሆን ትሑት አልነበረም ማለት ነው። አቅም ስላልነበረው ነው እንጂ እውነተኛ ባህሪው አልነበረም ማለት ነው። እኛም የምንሰራው ትልቁ ስህተት ይህ ነው። ገንዘብ ወይም ስልጣን ሰውን ይቀይራል ብለን ማመናችን ነው። እውነታው ግን ገንዘብ ሰውን አይቀየርም። ያለማስመሰል እውነተኛ ማንነቱን እንዲኖር ነፃነት ይሰጠዋል እንጂ። ውድ ተመልካቾቻችን ዛሬ የተመለከትናቸው 10 የስነ ልቦና መርሆች የሰዎችን ማንነት ለመረዳት የሚረዱ ጠንካራ መነጽሮች ናቸው። ነገር ግን ሁል ጊዜ ማስታወስ ያለብን የሰው ልጅ ባህሪ እጅግ ውስብስብ መሆኑን ነው። አንድ ሰው በአንድ መጥፎ ቀን በተናደደበት ወቅት ስህተት ሊሰራ ይችላል። የኛ ዓላማ ግን ከስህተታቸው ፈጠን ብለን መፍረድ ሳይሆን እነዚህ ባህሪያት በጊዜ ሂደት ተደጋግመው መታየታቸውን መገምገም ነው። ይህንን ዕውቀት ስንጠቀም በሌሎች ላይ ርህራሄ እንዲኖረን፣ የራሳችንን ስሜታዊ ብልህነት እንድናሳድግ፣ ጤናማ ወዳጅነት እንድንገነባና ከመጥፎ አጋጣሚዎች ራሳችንን በጥበብ እንድንጠብቅ መሆን አለበት። ውድ ተመልካቾቼ ይህን ቪዲዮ ከተከታተላችሁ በኋላ የምሰጣችሁ ተግባራዊ የቤት ሥራ ይሄ ነው። በእነዚህ 10 መርሆች መሠረት የሰዎችን ባህሪ ቶሎ ከመፍረድ ይልቅ ለጥቂት ቀናት በጸጥታ ማስተዋልን ልማድ እንድታደርጉት ነው። ምክንያቱም የአንድ ሰው ባህሪ በትክክል የሚታወቀው አንድን ነገር በስህተት ስላደረገው ሳይሆን በተደጋጋሚ ያንን ነገር የሚያደርገው ከሆነ ያ ሰው ትክክለኛ ባህሪው ያ ነው ማለት ነው። ስለዚህ እናንተ ማስተዋል ያለባችሁ አንድ ሰው በተደጋጋሚ የሚያደርገውን የባህሪ ለውጦች ነው። ስለዚህ አሁን ከጠቀስኩላቸው 10 የስነ ልቦና መርሆች ውስጥ የትኛው ነው የእርስዎን አመለካከት ይበልጥ የቀየረው? እባካችሁ በኮሜንት ላይ አጋሩ። ይህን ቪዲዮ ትምህርት ሰጪ ሆኖ ካገኛችሁት ቪዲዮውን ላይክ ማድረጋችሁና ለምትወዳቸው ሰዎች ሼር ማድረጋችሁን አትዘንጉ። እንዲሁም አዳዲስና ጥልቅ የስነ ልቦና ትምህርቶችን በየጊዜው ይዤላችሁ ስለምመጣ የሊዮ ቼንጅ ቻናልን ሰብስክራይብ ማድረግና የደውል ምልክቱን መጫናችሁን አትርሱ። የሰዎችን ማንነት በትዕግስትና በጥበብ ማስተዋል ስትጀምሩ የምትኖሩት በጥርጣሬ ሳይሆን እውነተኛ ሰላምና ጤናማ ግንኙነት በነገሰበት ውብ ዓለም ውስጥ ይሆናል። ይህ ሊዮ ቼንጅ ነው። በቀጣይ ቪዲዮ ደግሞ
ማንም ሰው ሊገምታችሁ የማይችልባቸው መንገዶች ማወቅና እናንተም የማይገመት ሰው ናችሁ ትልቅ ደረጃ ላይ ለመድረስ የምትፈልጉ ከሆነ እነዚህን 10 ጥልቅ የስነ ልቦና ሚስጥሮች ማወቅና በህይወታችሁ ላይ ተግባራዊ ማድረግ አለባችሁ ማለት ነው። ይህ ቪዲዮ ደግሞ ያንን ያስረዳችኋል። ስለዚህ እዚህ ቪዲዮ ላይ እንገናኝ። ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።